የሆነ ነገር ነግራኛ ተስፋ ያደርገው የሚባለው ሰውዬ ያረጋተ ሲጽፍለት አይመልስም ሊሄድበት እንዴ ተስፋ ያደርገው ላይ ጋይስ የሆነ እንደሆነ ታውቃላችሁ ሊያሾ የዛን ጊዜ ሰፖርት ስታረጋት ከጎንነን ተስፋሽ ስትላይ ነበር ብር ሳሰባስብ ግን አልነበረችም ሊያሾ እንደዛ ዋጋ ስከፍል እኔ አያስፈልገኝም ምትታገጅበት መንገድ በቃ ካልሰጠው ብላ አንድ በቴሌቪዥን አይታ ከእንግሊዝ ደውላ ካልሰጠው ተስፍሽ ብላ ቀወጠችው ማለት ነው በቃ እኔ ላንተ ነው ማረገው ከዛ ለምን 100 ሺህ ብር ተቀብዬ ሰጠዋት ለሱ ትራንስፈር አረኩላት አንድ ችግሯን ይፈትሸፍንላታል ብዬ እና አሁን የተረዳሁት ምን እንደሆነ ታውቃላችሁ አንዳንድ ጊዜ ሰዎችን ስትረዱ በራሱ እንደው በቃ አመዳፋሽ የሚያደርጓቸው ሰዎች አሉ ምን ብትለፉላቸው አመዳፋሽ የሚያደርጓቸው ሰዎች አሉ እኔ ማዝነው በቲጂ አይደለም ቲጂን ጠንቅቄ አቃታለሁ ያስተሳሰቧን ልካቋለሁ ስትናደድ ምን እንደምትላቃለሁ ምን አይነት ክፉ ነገር ልትናገር እንደምትችል አቃለሁ ባክግራውንዷን ስለማውቅ ጭራሽ የሆነ ነገር ስትልኮ ተስፍሽ ያረ ልጅቷን ያዝልን እያሉ ኮምፕሌን ነው የሚያደርጉት just an random person እኮ እንደናንተው አላውቃትም ሚዲያ ላይ ስትወጣ ነው ያወቅኳት ምሽለው ግን እንደው ለምን አላምናትም ሰው እኮ ናት ማለት ሰው ናት ለምን አላምናትም ሌሎቹን ታምናላችሁ ቲጂን አታምናቱም ምን አረገች እንኳን አንዳንዶቻችሁ በጣም ታሳዝኑኛላችሁ ለነገሩ ዳስ ስትሆኑ እኮ የሚሰማችሁ ነበረች ሊያሾ እንደዛ ዋጋ ስከፍል ነበረች እንደዋወላለን ጥሩ ግንኙነት ነው ያለን በቃ ስትመጣ ምሳን በላለን አንድ ቀን እየተባባለን እናወራለች ነበረች በቀደም ቴሌግራም ላይ ቲክቶክ ላይ ሃይ ተስፍሽ የሚል ሜሴጅ ብቻ ላከችልኝ ሊያሾ አላየሁትም ከአራት ቀን በኋላ ቪዲዮውን ተቆርጦ ሲልኩልኝ በውስጥ አናግሬው አልመለሰልኝም ወይ አናግራኝ ይሆን እንዴ ብዬ ገብቻ አየሁኝ አሁን ያኛውን ስልኬን አምጥቼ ምን እንዳለችኝ አሳያችኋለሁ ቆይ እዚሁ ጋር ገብቼ እንደውም ስልኬን አምጥቼ አሳያችኋለሁ አንድ ደቂቃ Okay. የጻፈችልኝ በውስጥ ይሄውና ከያዙሬ ላሳያችሁ ምን ይላል ሰላም ተስፍሽ ብላ ላከችልኝ መቼ ጁላይ 4 ሊያሾ ይሄንን ቪዲዮ ካየው በኋላ መቼ ነው እኔ የመለስኩላት ይሄንን ጽሁፍ ቱዴይ ዛሬ ማለት ነው አያችሁት ቱዴይ 12 ይላል አይደል ምንድነው ያልኳት ሰላም ሊያ እንዴት ነሽ ሰላም ነሽ ጁላይ 4 ሰላምታ ልከሽልኝ ነበር እኔ ደግሞ በጣም ሜሴጅ ስለሚበዛብኝ አላየሁትም ዛሬ የሆነ ቪዲዮ ስለ ቲጂ አውርተሽ ከኔ ምንም ሳትሰሚ እሷ የነገረችሽን ሰምቶ ስም ማጥፋቱ ተገቢ አልነበረም ሚዛናዊ መሆን መልካም ነው ማውራት ብትፈልጊ ስልኬ ባዮ ላይ ብሎ ራሷ ቲጂ ተሰጠሽ ነበር
በዚህ መልክ መናገርሽ ተገቢ አልነበረም። እንደው ምን ቢፈጠር የቲጂን የዩቲዩብ ከለከላት ብለሽ ስትናገሪ ሰው ይታዘብሻል። ለማንኛውም የሰውን ስም ከማጥፋት በፊት ማስተዋል መልካም ነው። ካንቺ ይህንን አልጠብቅም። ያውም ስንት ነገር ለሷ ሆኜ ከጉድ እንዳወጣዋት እያወቅሽ። ለማንኛውም ስልክሽን አስቀምጪልኝ እደውልልሻለሁ፣ አመሰግናለሁ ብዬ የኔን ኢሜል የተጻፈውም ለዛ ነው። ከዛን ምን አልኳት? እኔ ቻናሏ ማናጀር ብቻ ነኝ፣ በሰከንድ ማስወጣት ትችላለች። በእርግጥ አካውንቷን ከመጀመሪያ ማኔጀሯ ስቀበል እኔ እንዳስተካክልላት በእኔ ቁጥጥር አረገችው። እኔ ደግሞ ውጪ ነኝ ያለሁት። ሙሉ ፕሮዳክሽን ፈቅጄ የኔን ኤዲተር ሳሰራው ከ30 በላይ ቪዲዮዎች ተቀርጾ ነበር። ኤኒዌይ ምንድነው ያልኳት? አሁን ምነግራችሁን ነገር እኔ ነገርኳት። ኤዲተሩ ቪዲዮዎቹን ቀርጾ ያለውን ነገር ፕሮዳክሽን እኔው ሸፍኜ የተቀረጸበት ወጪ ብቻ ከ70 ሺህ እና ከ80 ሺህ ብር ይሆናል ወገኖቼ። ወደ 30 ቪዲዮ የቀረጽኩላት እኔው ዳይሬክት እያደረግኩ እኔው በመኪና እየዞርኩ ያለውን ነገር እያገዝኳት ከጎኗ ሆኜ ማለት ነው። አሁን ችግሩ ምን እንደሆነ ታውቃላችሁ? አንዳንድ ጊዜ ሰዎችን ስትረዱ በራሱ እንደው በቃ አመድ አፋሽ የሚያደርጓቸው ሰዎች አሉ። ምን ብትለፉላቸው አመድ አፋሽ የሚያደርጓቸው ሰዎች አሉ። እኔ ማዝነው በቲጂ አይደለም። ቲጂን ጠንቅቄ እላቃታለሁ። ያስተሳሰቧን ልክ አውቃለሁ። ስትናደድ ምን እንደምትል አውቃለሁ። ምን አይነት ክፉ ነገር ልትናገር እንደምትችል አውቃለሁ። ባክግራውንዷን ስለማውቅ ጭራሽ የሆነ ነገር ስትል እኮ ተስፍሽ ኧረ ልጅቷን ያዝልን እያሉ ኮምፕሌን ነው የሚያደርጉት። ጀስት ራንደም ፐርሰን እኮ እንደናንተው አላውቃትም። ሚዲያ ላይ ስትወጣን ያወቅኳት። ምችለውን ግን እንደ ወንድም አግዣታለሁ። እነዚህ ነገሮች ምንድን ነው የሚያመጡት ነው? አሁን ሰዎች የኔን ውድቀት የሚፈልጉ ሰዎች ናቸው ቀርጸው ተስፍሽ የሎሚው ምናምን የሚሉ የነዛ የዝንብ ፋሚሊዎች ተሰብስበው በነገራችን ላይ እመጣላችኋለሁ፣ እናንተ እመጣላችኋለሁ። የልጅቷን አካውንት መልስ የምታገኙኝ መንገድ ስታጡ እንደዚህ የምትሉ ሰዎች ነግሬያችኋለሁ፣ አስጠንቅቄም ነግሬያችኋለሁ ደጋግሜ። ደም እንባ የምታለቅሱበትን ጊዜ አቀርብላችኋለሁ። እግዚአብሔርን ነው የምላችሁ። እሱን ደግሞ ታዩታላችሁ። እያንዳንዳችሁ ግን ታዘቡ፣ ሪከርድ የሚያዙ ለማስታወሻ ይሆናችሁ። እያንዳንዳችሁ ማለት ነው። በተለይ አረብ ሀገር ላይ ሆነ ክፍተት አገኘው ብለህ የምታጨበጭብ የዝንብ ተከታይ እያንዳሚ የዝንብ ምልክት ያደረግ ራስን ጠብቅ። ምንድነው እየሆነ ያለው? ያንን ነገር ሊያ በውስጥም አናግሬዋለሁ። እሱ ሰውዬ ምናምን እያለች ነው የምታወራው። ምንድነው? ምን ሆና ነው እንዲህ የምታወራው? በክፉ በደግ ተነጋግረን አናቅ። አይኖ የምታቀርበውን ኮንቴንት አውቃለሁ። የሆነ ጉዳዩን ስታ እንደምታወራ አውቃለሁ። ሰዎች ጋር ስለ ሰዎች እንደሆነ እንትኗ የዩቲዩብ ስታተሷ ራሱ ካታጎሪዋ ራሱ ያንን ነገር የሚያቀርብ ከተለያዩ ሰዎችን ስቶሪ በመስማት ታሪክ አውቃለሁ በሚል በመረጃ ውስጥ የምትሰራ ኮንተንት ፈጣሪ ነች። ከኔ ጋር ምን አገናኛል? አሁን የፈለገችው እሷ ምን እንደሆነም አልገባኝም። በምታዩት መልክ ያንን ነገር ካነበበች በኋላ እንግዲህ ይሄ ምንም የተለየ ነገር የለውም። ስም ሲጠፋና ብዙ ቦታ ሲደርስ ቀላል ነው። በቃ 2000 3000 ሰው ይሰማል፣ ሪከርድ አድርጎ ይለቃል ምናምን። ነገሮች ሲስተካከሉ ግን እንደዚህ ናቸው። በቃ ያንን ስም ያስተካክልላችሁ ሰው የለም ማለት ነው። ዞሮ ዞሮ አሁንም ለቲጂ የሚያስቡላት ሰዎች ካሉ ወይም ደግሞ ማኔጅ የሚያደርጉላት ሰዎች ካሉ አሁንም እኔ ማድረግ የምችለው ኢንቪቴሽን ልኮ ማኔጅ የሚያደርግላት ሰው ያንን ቪዲዮ እየገባ እያስተካከለ እኛ ጋር የተቀረጸውን ሙሉ ፋይል ሰጥቼላታለሁ ለኤዲተራችን። እኔ ስመጣ ሙሉ ፋይሉን ሰጥቼላታለሁ እዛ። ወይኔ ይዤው መጥቼ ቢሆን ኤዲት አድርጌ ቪዲዮ እየለቀኩ አትሊስት እህቴ ይረዳው እላለሁ። ምንም ማመዳፋሽ ብታደርገኝም ማለት ነው። አሁንም የነገርኳት ባለፈውም የነገርኳት ሶጣም ደውልልሻለሁ ብዬ ኦዲዮ ያስቀመጥኩላት እንደዚህ አድርጊ ቲጂ። እኔ ኢንቪቴሽን የላኩለት ማኔጀር የተባለውን ኢሜሉን እና ፓስዋርዱን ይላክ ማኔጀር ላርገውና ይቆጣጠርልሽ።
ሀገር ቤት ስመጣ ስልኬ ይኸውና፣ ስልኬ እዚህ ሆኖ ነው ኢትዮጵያ እኔ ባንክ ትራንስፈር ማደርገውና ምሰጣችሁ እዚህ በዚህኛው ስልኬ ነው። የኢትዮጵያ አፕሊኬሽን እዚህኛው ስልኬ ላይ ስለሚሰራ የኢትዮጵያ አፕሊኬሽን እዚህኛው ላይ ስለሚሰራ ይዞ የመጣሁት ለዛ ነው። ምንም አድርጌ ላስተካክልላት አልችልም። እዚህ ሜሴጅ ሊደርሰኝ አይችልም። የግድ እዛ መምጣት አለብኝ። በዚህ 2 ወር ውስጥ ግን እንዳይቋረጥብሽና ያለው ነገር እንዲቀጥል ማኔጀር ለሌላ ሰው ስጪና እንትን ያርግልሽ። ዋናው እኮ ራሷ አለች ፓስዋርዷን ስለማታውቀው ነው። ችግር የተፈጠረው ምንድነው? 2 ስቴፕ ቬሪፊኬሽን ሲጠይቅ ስልክ ቁጥር የተቀመጠው የኔ ነው። ይሄ ብቻ ነው ችግሩ። እንግዲህ አሁን ቻናሏን ወሰደ እንደዚህ የሚሉት ማለት ነው። በሰከንድ እኔን ማስወጣት ስትችል ማለት ነው። ማኔጅ አድርጌ አስተካክዬላት ያኛው እንዳያጭበረብር ተደርጎ ፕሮሰስ ተደርጎ በመጣበት ቁጥር ማለት ነው። ሶ አሁን የምነግራችሁ ምን እንደሆነ ታውቃላችሁ? የኛ ሰው ማለት ክብር አይወድም። እግዚአብሔርን ነው የምላችሁ። የተደረገለትን የሚረሳ እኔ ለሰው አይደለም ይሄንን ያደረኩት እግዚአብሔር ነው የሚያውቅ። ምንም የተለየ ነገር የለውም። ያንን ነገር ላርግልሽ ብዬ 30 ጊዜ እንትን ብያት 3ኛ ኢሜል አውጥታ ልኬላት ነው እንግዲህ አሁንም እየከለከለኝ ነው የምትለው። ሶ ምንድነው ማድረግ የምትችለው? ምንድነው ማድረግ የምችለው? ይሄው 3ኛ አካውንቷ ላይ ማኔጀር ሆን እንትን ማኔጀር ቦታው ላይ ኦሬዲ 3ኛ ኢሜል ልኬላት ፐርሚሽን ተሰጥቶ የሚመራው 3ኛ ሰው አለ። ሌላ አሁንም ማድረግ የምችለው ሊያሾው ከሰማሽ ምናልባትም ያንቺን ዩቲዩብ የሚቆጣጠርልኝ ሰው የሚያውቅ ሰው ወይም ደግሞ ቲጂን እንረዳታለን የሚል ሰው ካለ እዚህ ስትመጣ ቁጣ ሲላት ነው ምን አባሽ ነው የምትጮይብኝ አልኳት። ለምን ነው የምትጮይው? ቸገረኝ ስትል እያገዝኳት እዚህም ሆኜ ገበያ ቀዘቀዘችብኝ ስትል ከማንም በላይ አስገብቼ ኦርደር አድርጉላት እያልኩኝ እያገዝኳትኝ ዛሬም እዚህ ሆኜ ገዛዬ በቃ ያልተለያት ልጅ በራሷ እንትን እቺን ነገር አሁን እንደዚህ ያደረገብኝ ምን አለ የዛን ቀን የምትሉበት ቀን እንዳይመጣባችሁ። ምን አለ እሷን ልርዳው የተነሳውበት እንዳልን ውለታ ቢስ ሰው ጋር አይጣላችሁ። እግዚአብሔርን ነው የምላችሁ። ውለታ ቢስ ሰው ጋር አይጣላችሁ። አይኖ ከኔ ነው ከሱ ነው ያረገዝኩት ማለቱ አርግዣለሁ ምናምን ስትል አንዳንድ ጊዜ ከባድ ነው። በቃ ሰዎች በጣም ከባድ ናቸው። ማርያምን ነው የምላችሁ። የሆነ ነገር በቃ ማለት እንደዚህ ሆንኩኝ ደስ የሚለው ባህሪው እግዚአብሔር ጥሩ የሰጣት ውሸት አታውቅም። ሁሉ ነገር ገላልጣ ነው የምትናገር። 80 ጊዜ ትደውላለች። የምትደውልበት በሰከንዶች ምናምን እኔ እዚህ ለሊት ተኝቼ ሊሆን ይችላል ላይቭ ሆኜ 30 ጊዜ ትደውላለች። ከዛ አያነሳልኝም ትላቸዋለች ማለት ነው። ሶ በእንደዚህ አይነት ችግር የለመደ ሰው እርዳታ የለመደ ሰው ስራ ይሰራል። እንደዛ እንዲሆን አልፈልግም። ድጋሚ አሰባስብልኝ አግዝልኝ በሚለው ነገር የቀረብኝ ብር ሊበሉኝ ነው አስቸገሩኝ መሄጃ አጣው ትለኝ ነው። ዋናውን ብዙ አመት የሚያስማቅቅሽን ነገር ትችል እንትና ጨርሽልሻለሁ። ደረቅ ቼክ ነው ከፍተኛ ወንጀል። አትሊስት በእያንዳንዱ ደረቅ ቼክ 100,000 200,000 ምናምን ጽፋ ነው 3 ሚሊዮን ብር የነበረው የ21 ደረቅ ቼኮችን ድጋሚ እንዳትሳሳት ብዬ ቢሮ ሎክ አድርጌ ነው የመጣሁት። ኖ ድጋሚ ተሳስታ ቼኩን እንኳን መጻፍ የለባትም ብዬ ማለት ሙሉ ነገሯን እንዳለ ዶክመንቷን ለኔ ነው የሰጠችኝ። በነገራችን ላይ ሙሉ ነገሯን ተሳስታ ቼክ ጽፋ ሌላ ችግር ውስጥ እንዳትገባ ቼኩ አያስፈልግሽም። ስራው ሲጀመር በቃ ብዙ የተበለሻሸ ነገር ነበረው። ብዙ የተበለሻሸ ነገር ማለት ነው። ይሄ ነው ብዬ ዛሬ መዘርዘር የማልፈልጋቸው ነገሮች በቃ እንደወረደ ዲስሚስድ የሆነ ላይፏን ሜስዳፕ የሚያደርግ በትንሹ 20 ዓመት ያሳስራት ነበር። 21 ቼክ ማለት ነው። እህቴ እንዳትሳሳትብኝ ብዬ በኋላ ችግር ላይ እንዳትወቅ እውቀት ምንም የላትም። መታገዝ ያለባት ልጅ ነች። ናቹራሊ በጣም ጥደፍ የምትል ነች። ነውር የሚባለው ነገር እሷ ጋር ቀላል ነው። የምትናገራቸውን ነገሮች የምታወራቸው ሚዲያ ላይ ምን ላላውራ የምትለው ነገር በጣም ስሮ ፕሮሰስ የሚፈልግ ነው። ያደገባትን ባህሪ በአንዴ ደግሞ ተይ ማለት አንችልም። እኛ የምንጠብቀው
እኔ ቢሆንልህ በቃ ቤተክርስቲያኗ እየሄደች እየተሳለመች ጥርት አድርጋ ምግቧን እየሰራች ልጆቿን እየተንከባከበች ደግፉኝ ብትል የተሻለ ነገር ታመጣለች። ግን እንደዚህ አይነት ኔቸር የሌለው አለ። በቃ ያደገበት ከደሟ ጋር የተዋወደው ባህሪዋ ትንሽ ሞቅ ሲላት የምትለውን ተሰማላችሁ። እንትኗን ከፍታ የምታወራውን ነገር ተሰማላችሁ። አንዳንድ ጊዜ ቪዲዮዎች እየቆረጡ ይልኩልኛል። ወይኔ በቃ አንዳንዴ መልካም የሆነ ሰው ረድታችሁ ራሱ የሚያመሰግን አሁን አብዱልን ቅድም አይታችሁታል አይደል? አሁን እሱን ባገዝንበት መንገድ እሱ መጥቶ እንደዚህ ወንድሞቼ እህቶቼ እያለ እያመሰገነ አንድ ቀን እንኳን ቴንኪው ብላ አታውቅም። ይሄ ሁሉ ነገር ለተደረጋት ነገር እንትን ብላ ልንገራችሁ፣ ከጉቺ ጋር መጀመሪያ መጣች። ከዛም በኋላ ጉቺ ሌላ ይዞረች አንተም ተቀባብለሃል እንደሚል ቪዲዮ ሰራች። ጉቺ ትዝ ይላችኋል። እነዛን ነገሮች ሁሉ አልፌ ማንም ሰው ጀርባውን ሲሰጥ እኔ ቆሜላት ያንን ነገር ካስተካከለች በኋላ ባለፈው ጉቺ ጋር ገብታ እንትን ስትል ቪዲዮ ልልክላችሁ ይችላል። መግባቱ አይደለም በቃ ጉቺ የምትረዳት ከሆነ መቻት ትርዳት፣ እህቷ ነች። እኔ ጉቺ በዛ ጊዜ እንዲህ ብላኝ ነበር ለምን እሷ ጋር ትሄጃለች? እኔ ያሉ ባልተኛ አይደለም፣ ጀስታን ቢዝነስማን ምረዳው ሰዎችን ለማገዝ ነው፣ የተለየ ነገር አይደለም። ስለዚህ ቲጂ አገልግል። አሁንም ኢሜል ከፍቼ ልኬልሽ እኔ እዚህ ነው ያለሁት፣ ምንም ላረግልሽ አልችልም። እዛ በሆን ኖሮ በሰከንድ እንትን ብዬ ትራንስፈር አድርጌ ያለውን ነገር ቻናልሽን እንትን ልልልሽ ላግዝሽ እችላለሁ። ባለቤት በሆንሽበት እኔን ማኔጀር አድርገሽ ባስቀመጥሽበት በሰከንድ ከቻናልሽ ማስወገድ በምትችይበት አክሰስ ውስጥ ሆነሽ ምንም ሳትጠይቂ እኮ ክሊክ አድርገሽ እኮ እኔን ማስወጣት ትችያለሽ። አሁንም መሆን ያለበትን ነገር ኢሜሎች የላክሽውን ነገር ልኬልሻለሁ። ድጋሚ ማኔጅ የሚያደርግልሽ ሌላ ሰው ማግኝተሽ ደግሞ በዚህኛው ኢሜል የምትይ ከሆነ እስከ 10 ሰው ይሄው አሁንም ጥሯት። የሚያግዛት ዩቲዩበር ካለ ሊያንም ሼር አድርጉላት፣ ሊያም ትምጣ። በቃ እንዲያርግላት ምትል ከሆነ ይሄው የሚደረገው ሲስተሙ ያለው ይሄ ነው። እንግዲህ ከዚህ በላይ ምንም ልናደርግ አንችልም። የማኔጀርነት ኢንቪቴሽን ይሰጣታል። እስከዛው ላይቭ እየገባች በዛው እየሸቃቀለች ምሰራውን ነገር ትሰራለች። በፋይል ዶክመንት የተቀረጸውን እንዳለ ሰተናታል። አስተካክላ ደግሞ ብር ከፍላት ይሄው በነፃ ስለሆነ የቀረጽንላት ስንትና ስንት ሺህ ብር አድርገን ስንት ነገር ቀርጸን ቻናሏን ማኔጅ እያደረግን ባገዝናት። እንግዲህ አካውንቴን ከለከለኝ። አያችሁ፣ ይሄ ነው የሚመጣው። ከለከለኝ ምንድን ነው? በሰከንድ ማውጣት እንደምትችል እያሳየዋችሁ ነው። እኔ ከለከለኝ ራሱ ምንድን ነው? እኔ የእሷን ዩቲዩብ ቻናል በጣም ገቢ አግኝቶ 6 ወር ሙሉ ቪዲዮ እንዳለቀበት አደረገ። ኦኬ፣ እኔ ቲጂ እንዳትጠቀም አደርጋለሁ፣ ቲጂ እንዳልፍላት አደርጋለሁ። በራሷ አለማወቅ በራሷ ጊዜ ስንት ስትዞር የተለያየ ዓለም ላይ ስትዞር ከርማ መጣ። 6 ወር ሙሉ አልለቀቁበትም ቻናሌ እንዳይዘጋ ትላላች ሲባል ይሄው መፍትሄ ላኩልሽ እኮ ያንን ነገር የሚገባ ለምን አላነሳም? በጣም የሚያሳዝነው ይሄ ነው። ምነግራችሁ ምንድነው አዶንት ማይንድ። በዚህ አጋጣሚ እንትና ስሜን አነሳ፣ ገለባበጠ፣ ተናገረ ምናምን ግን በቃ ዛሬ መጨረሻ ቃል ምነግራችሁ እርዳታ ከዚህ በኋላ ማንንም ሰው አልረዳም። ማንንም ሰው እርዳታ በይፋ ከዚህ በኋላ አቁሜያለሁ። ከዚች ሰዓት ጀምሮ ማንንም ሰው አላግዝም። ቴንኪው። እስከዛሬ ለነበረው ነገር የተቸገራችሁና ኮንታክት ያደረኳችሁ ሰዎች እኔ በራሴ በግሌ ቪዲዮ ሰራና ጨርስላችኋለሁ። ፕሮሚስ የገባውላችሁን ሆስፒታል የመጣሁን አብዶ ወንድሜ፣ እናንተ እዚህ ቃል የገባውላችሁን ሰው ባይረዳችሁ እንኳን እኔ ካለኝ ነገር ላይ ረድቻችሁ አግዣችሁ ከጫፍ ትደርሳላችሁ። ስለዚህ ምን አገባኝ? የኛ ሰው መከራ ነው የሚያዘንብብህ። አስቡት፣ በሌላ 3 ዓመት ሙሉ ስማችን ስንት ነገር ሆነ፣ ስንት ተሰደብኩኝ እኔ። ሰዎች ያንን ጋብ ብቻ ወጣችሁ እንዳትናገሩ የታል ይልሃል። ዛሬ ግን ሁሉም አልፎ እንደምታዩት የሰደቡን ሰዎች ግን ዛሬ ይቅርታ እንኳን አልጠየቁም። ስማችንን ያነሱ ሌቦች ያሉ የለጠፉ ሰዎች ይቅርታ አልጠየቁም። በምን ያህል ድርጊት ውስጥ ሰዎች ስማችንን ሲያነሱ እንደነበረ የሚረሳ ታሪክ ሆኖ አይደለም። ግን
ያውሩ ብለህ የምትተው አይደለም። ምን አገባኝ እሱ ለሚረዳው እሱ ታማሚ ለሚታገዘው እኔ ለምን እሰደባለሁ? ስንት ቢዝነስ ያለኝ ሰው ስንት መረዳት መታገዝ ያለበት በእውቀት ረድተ ህይወቱን ማስተካከል ያለበት ስንት ሰው እያለ እንግዲህ ታማሚን እኔ ባለጌ ነው ጨዋ ነው ያን ብዬ ለይቼ አይደለም የምረዳው። ያለውን የታመመን ሰው ነው ማግዘው። ግን የሰው ምስጋናው ይሄ ከሆነብህ ዋይ ኖት ለምን አታቆመው? ለምን አይቆምም? ለምን አይቆምም? ተግባባን? ስንት ስማችን ተነስቶ ጀስት እንደ ቀላል የሚታይ አይደለም። ችለን ስላለፍነው ምናምን